ኢራን እስራኤልን በደመና ዘራፊነት ከሰሰች። ኢራን ከሰሞኑ በከባድ ድርቅ በመመታቷ የውሃ ጉድጓዶቿና ግድቦቿ እንዲደርቁ ግድ ብለዋል። በዚህም መነሾ መንግሥት መቀመጫውን ቴህራንን ለቆ ሊሄድ ይችላል የሚሉ ዘገባዎችም ተያይዘው እየወጡ በሚገኙበት በዚህ ሰዓት ኢራንን ለዚህ ድርቅ የዳረጋት ለአስርት ዓመታት የዘለቀው የተሳሳተ የውሃ አጠቃቀም ፖሊሲ ነው ቢባልም እስራኤልና አሜሪካ ግን በደመና ዘራፊነት ስማቸው ከመነሳት አልቀረም። ለምሳሌ የኢራን የውሃ ሀብቶች ኤክስፐርት የሆኑት ሞሐሰን አርቢያን በሐምሌ ወር ውስጥ በሰጡት አንድ ቃለ ምልልስ ላይ የኢራንን ዝናባማ ደመናዎች ከሰማይዋ ላይ እንዲሸሹ በማድረግ የቀጠናውን የአየር ንብረት እንዳሻቸው እየተቆጣጠሩት ነው በማለት አሜሪካና እስራኤልን ከሰዋል። ኤክስፐርቱ ከሳተላይት ምስሎች ላይ ተመልክቻለሁ እንደሚሉት መረጃ ከሆነ ደግሞ እነዚህ ዝናብ አምጪ ደመናዎች መከተል የነበረባቸውን የጉዞ መስመር እንዲቀይሩ የተደረጉ ሲሆን